ታቦትና መሰዊያ አንድ ነው አንድ ነው አንድ ነው። እኔ አሁን አንድ ነው። ቄሶቹ ተሸክሞት የሚወጡት መሰዊያውን ነው ትልቁ እንትኑን ይቅርታ በማላችሁ አንዴ ናት ማየት እንት ጋር አንዴ ቆይ ከነሱ ጋር ልጨርስ። ታቦቱ ቄሶቹ ለምሳሌ የገብርኤልም ሆነ የምን ታቦት ሲወጣ ወጣ የሚባለው ታቦት የትኛውን ነው? ቄሶቹ ተሸክሞት የሚወጡት ታቦት የትኛውን ነው? መልሶ አንዳችሁ አንድ ነው። የኔ ፋንታ እናቲ መልሰው ችግር የለውም። እንዲያውቁ እናቲ መልሰው ችግር የለውም። እናቲ መልሰው እሺ። መሰዊያው እና ታቦት አንድ ከሆነ ቄሶቹ ተሸክሞት የሚወጡት በንግስ ቀን የትኛው ነው? እሱ ምንድነው? እሺ የመጀመሪያው ጥያቄሽ እንግዲህ ምንድነው ታቦትና መሰዊያ አንድ ነው ወይ የሚል ነው። በነገራችን ላይ ታቦት ማለት ራሱ የመጀመሪያው ትርጉም ምስዋ፣ ከዛስ ብትሉ ደግሞ መንበር የሚል ትርጉምም አለው። ይሄ መዝገበ ቃላት ከፍቼ ላሳይሽ ስለምችል ማለት ነው። በዚህ ታቦት ራሱ ትርጉሙ መንበርም የሚል ትርጉም ስላለው ማለት ነው። ምስዋ መንበር የሚል ትርጉም ስላለው ማለት ነው። ስለዚህ አንድ ነው። ኢንተርቼንጅብሊ ለምስዋው ወይ ደግሞ ለመሰዊያው እንጠቀማለን ማለት ነው። ስለዚህ አሁን በቤተክርስቲያናችን የሚወጣው ምንድነው? ያው ይሄው በቃ መሰዊያው ነው፣ አለቀ። ያን ታቦት ብለን እንጠራዋለን። መሰዊያውን ተሸክሞት የሚወጣው መሰዊያው ነው። ቄሶች የሚሸከሙት መሰዊያውን ነው። ትንሽዬዋ ታብሌት የምትመስለው ሌላ መሰዊያ የለም ምናምን። እሱ አሁን አንድ መሰዊያ ነው በቃ ያለው። በነገራችን እሱ ብቻ ነው መሰዊያው ውስጥ ያለው። ቆይ አንዴ መንበር አሁን ጥያቄሽ መንበር ለምሳሌ ጠረጴዛውና የሚቀመጥበትም አንዴ ቅዱስ ጠረጴዛ ነው። ለምሳሌ እናንተ ስትሉ የምሰማው እኔ ታቦት ማለት መሰዊያ ነው። ዕብራውያን 13 ጠቅሳችሁ ቁጥር 10 ላይ እንደዛ ነው፣ ታቦት መሰዊያ ነው ትላላችሁ። ኦኬ ታቦቱ መሰዊያ ከሆነ ይኸውልሽ፣ ቆይ አንዴ አሁን ምንድነው ታቦት የምንለው? መሰዊያ ነው ትርጉሙ። አዎ መንበርም ነው ትርጉሙ። ታቦት ነሰሰርሊ መሰዊያ ብቻ ነው የሚል ትርጉም የለውም። ለምሳሌ ታቦት ማለት ነው ይህ መሰዊያ መንበርም ተብሎ ኢንተርቼንጅብሊ ለመሰዊያው መንበር የሚለውን ኢንተርቼንጅብሊ እንጠቀመዋለን። በቃ መዝገበ ቃላት ላይም ታቦት የሚለውን ትርጉም ሲያስቀምጥ አብሮ ነው ያስቀመጠው ከምስዋው ጋር ማለት ነው። ሁለተኛው ነገር ምንድነው? መሰዊያ የምንለው የጌታችን ስጋና ደም የሚፈተትበት የሚዘጋጅበት ነው። ያንን የጌታ ጠረጴዛ እንለዋለን፣ ምስዋ እንለዋለን፣ መንበርም ይባላል። ኢቭን እሱ ራሱ ማለት ነው። ከዛ በኋላ ደግሞ አሁን መቅደስ ውስጥ የምታየው ቆይ ልጨርስ አንዴ፣ አመት አላወራም። እሺ እንድትረጅም እኮ አንዴ ልጨርስና እሺ እዚህ ላይም አለላት ያው ታቦት የክርስቶስ ስጋና ደም የሚፈተትበት። ታቦት የምንለው አሁን የሚወጣው በንግስ ጊዜ የሚወጣው በቅዳሴ ጊዜ ስጋና ደሙ የሚፈተትበት ይኸው እዚህ ላይም ጽሁፉ ላይም እንደምታየው አሁን በአዲስ ኪዳን እንግዲህ መሰዊያችንን ነው። አንድ መሰዊያ ያለን የሚለው ያንን መሰዊያ ነው። ስለዚህ ያንን ምስዋ ታቦት እንለዋለን። ግን መሰዊያውን መንበር ብንለው እስካልሽ ይቻላል። ለምን ትርጉሙ እንደሚያስኬድ መዝገበ ቃላት ላይ ከፍቻ ሳይሻለሁ። ግን መንበር ደግሞ ሌላ ደግሞ አዲሽናል ትርጉም አለው። ለምሳሌ ራሱ መሰዊያው የሚቀመጥበት ለምሳሌ መቅደስ ውስጥ የምታየው እሱ ለምሳሌ መንበር ብለን እንጠራዋለን። ምኑ የሚቀመጥበት ራሱ ታቦቱ የሚቀመጥበትን ወይ ደግሞ መቅደስ ውስጥ ተቀምጦ የምታዩ ይሄ ፊት ለፊት የምታዩ ለምሳሌ መንበር ብለን እንጠራዋለን። በአጠቃላይ አሁን ለምሳሌ ቅድም ሲናገር አልታር ተብሎ እንደሚጠራው ማለት ነው። ስለዚህ ለንግስ ጊዜ ለክብረ በዓል ጊዜ የሚወጣው ምንድነው? የጌታ መሰዊያ የጌታ ጠረጴዛ፣ ያንን እኛ ታቦት ብለን እንጠራዋለን። እሺ ናቲ ኦኬ በዕብራውያን 13:10 ላይ ያለው በመሰዊያ ቄሶቹ ተሸክመት የሚወጡ ትንሽዬዋ ታብሌት ናት እንጂ ቅዱስ ጠረጴዛ አይደለም ነው የምትለኝ? አንዴ ማለት እስኪ ድገሚው። ታቦቱ ቄሶቹ ተሸክመት የሚወጡት እሱ ነው፣ የኛ መሰዊያችን እሱ ነው አልከኝ አይደለ? ቅድም ብለኸኛል። ተሳስቻለሁ?
እሺ ቆይ እሺ ታቦት የምንለው እኛ መሰዊያውን ነው ወይም ደግሞ ዕብራውያን 13 ላይ መሰዊያ አለን ያለው ወይ ደግሞ የጌታ ጠረጴዛ የምንለውን ማለት ነው። ስለዚህ ታቦት ቄሶች የሚሸከሙት የጌታ ጠረጴዛውን ነው ተሸክሞት የሚወጡት። ጠረጴዛ ማለት ምን ማለት ነው? ጠረጴዛ ማለት እንዲሁ ዝም ብለን የጌታ ማዕድ ማለት ነው። አይ ይሄ ጠረጴዛ የጌታ ማዕድ ማለት ነው እኮ። ጠረጴዛ ማለት 4 እግር 2 እግር ወይም 3 እግር ያለው ማለት ግዴታ 4 እግር ያለው መሆን የለበትም። እንዴት ታብሌት እንዴት ጠረጴዛ ሊሆን ይችላል? ማለት ግልጽ እኮ ላረግለት ነው ለሱ እንትን ጥሩ አድርጎ እንዲመልስልሽ ነው። ኖ ማይክል ዝጋ ወይስ ድረስ እንዴ እኔ እዚህ ገስቡ ከኔ ውጭ ሌላ ሰው የለም። ባይዘው ኦኬ ናቲ እሺ። የጌታ ጠረጴዛ የተባለው መሰዊያው የተባለው ያቺ ታብሌቷ ቄሶች ተሸክሟት የሚወጡት ናት አልከኝ። ጠረጴዛ ማለት እንግዲህ በሰውኛ ስናስበው የጌታ ማዕድ ነው አይደለ? የሚቀርብበት ነው፣ መሰዊያ ነው፣ የጌታ እራት የሚፈተትበት ነው። ኦኬ እሱ ጋር ተስማማን። ስለዚህ ጠረጴዛ ስንል እኔ ጠረጴዛ ብዬ ሳወራ 4 እግር ያለ ወይም 2 እግር ወይም 3 እግር ያለው ነው። ጠረጴዛ ስል ጠረጴዛ ነው እንጂ ትንሽ ታብሌት ነገር ጠረጴዛ ስትይ ግዴታ ነስ። በነገራችን ላይ መጀመሪያው የተሳሳትሽው ምንድን ነው? ጠረጴዛ ሲባል ራሱ እንደው በሰውኛ ሲጀመር 4 እግር ያለው ብቻ መሆን የለበትም ግዴታ። ለምሳሌ እግር የሌለው ለምሳሌ ያ ማለት ድፍን ለምሳሌ ቦክስ የሆነ ጠረጴዛም ተብሎ ይጠራል። ጠረጴዛ ምን ማለት ነው ካልሽኝ ግን ማዕድ የሚቀርብበት ማለት ነው። በቃ ማዕድ የሚቀርብበትን ያንን ጠረጴዛ እንለዋለን ማለት ነው አይደለ? አሁን ወደ ጌታ ስንመለስ የጌታ ስጋ እና ደም የሚዘጋጅ ቆይ ልጨርስ አንዴ። ቋንቋ እናውራ እንጂ በቋንቋ በምንግባባበት ቋንቋ እናንተ እኮ በምንግባባበት ቋንቋ እያወራሁ ነው አላችሁ እኮ እናንተ አይደለ? አላችሁ እኮ መሰዊያ አንዴ መንበሩ አለ ጠረጴዛ የጌታ ጠረጴዛ። እሺ የጌታ ጠረጴዛ አለን አንዴ ሚላ ይቅርታ አንዴ የጌታ ጠረጴዛ አለን ሲባል ነሰሰርሊ 4 እግር ያለው ምናምን ማለት ራሱ አይደለም። ኦኬ አሁን ለምሳሌ የጌታ ጠረጴዛ አለን ስንል ምን እያለን ነው? የምንፈትትበት የምናዘጋጅበት መስዋዕት የምናቀርብበት አለ። ያ ደግሞ የተለየ ነው። መሰዊያችን የተለየ ነው ከማዕድ ከኖርማል ኦርዲነሪ ማዕድ ወይ ደግሞ ዓለም ላይ ከምናደርገው የተለየ ለጌታ የምናቀርብበት መሰዊያ አለን እያልን ነው ማለት ነው። ያንን ምን ብላችሁ ትጠሩታላችሁ? አንደኛ ቆሮንቶስ ምዕራፍ 10 እንደጠራው የጌታ ጠረጴዛ ብለን እንጠራዋለን። እሱ ብቻ አይደለም፣ ራሱን መሰዊያ ብለን እንጠራዋለን። የጌታ ማዕድ እንለዋለን፣ ታቦት እንለዋለን፣ ራሱን ማለት ነው ሳይለያይ። መንበር እንለዋለን፣ ጽሌ እንለዋለን፣ ታብሌት እንለዋለን። እኮ ታቦት ነው አይደለም መንበሩ። ማን ያለው መንበሩ ነው? ታቦቱን ራሱ መንበር እንለዋለን። ታቦቱ እሺ ናት። እኔ እኮ ኢትዮጵያውያን አንድ ላይ ማለት እናውቀዋለን። ምንድነው የተደበቀ ነገር እኮ አይደለም። መንበር አለ አይደለ? ውስጥ ላሳይሻ አሳዩኝ ነው የሚባለው እኮ። አሁን በአሃት ቤተክርስቲያን የማይንቀሳቀሰውን ወይም ደግሞ በእነሱ ትውፊት እንግዲህ በሎካል ትውፊታቸው ይዘውት የማይወጡትን ያንኑ የጌታን መሰዊያ እኛ ደግሞ በሎካል ትውፊታችን ይዘን እንወጣለን። አለቀ። ይሄ ነው እኮ። ስለዚህ የእናንተ ትውፊት ነው እንጂ ሌላ አሃት ጋር የለም ነው። እኔ አሁን እኚህ መምህር ያመጡት ለምሳሌ ይዞ መውጣቱ ይሄ የኛ ትውፊት ሊሆን ይችላል። ሎካል ትውፊት ነው፣ ምንም ችግር የለውም። ሌሎች ደግሞ የቅዱሳን የሰማዕታትን ወይ ደግሞ የቅዱሳንን አጽም ይዘው መውጣት ሊሆን ይችላል። ወይ ደግሞ ቅዱሳን ስዕላት ይዘው መውጣት ሊሆን ይችላል ትውፊታቸው። ይሄ የግል ወይም ደግሞ የሀገር ሎካል የሆነ ወይ ደግሞ የሎካል ቤተክርስቲያን ትውፊት ነው የሚሆነው። ግን ይዛችሁ የምትወጡት ምንድን ነው ካልሽ፣ በቃ ያንኑ አልፋና ኦሜጋ የተጻፈበትን የጌታ መሰዊያ ነው እንዲባርክ ይዘን የምንወጣው። ያ ምን እንለዋለን? መሰዊያውን ታቦት እንለዋለን፣ ቅዱስ ጠረጴዛ እንለዋለን። ያ ስለዚህ ሁለት ያቺ ከዛ ከመሰዊያው ላይ እኔ አሁን እዚህ ጋር ካስቀን ትልቁ ላይ ማረጋግጥ ነው። እሺ እኔ ምን ለምንድነው አላውቅም፣ ስታክ ያረገብኝ ነው። ይሄንን ቄሶቹ ይሄንን ተሸክመው አይወጡም። ከዚህ ውስጥ ታብሌት ምትመስ ይሄው እዚህ እኔ ጋር ፖስት ያደረኩት ነው። ይሄው እዚህ ጋር ትልቁ ላይ ማድረግ አልቻልኩም፣ ኔትወርክ ይመሰለኝ። እሱኛው ይወጣል፣ ይንቀሳቀሳል። ሲጀመር ተንቀሳቃሽ ነው እንዴ?
ያ ውስጥ ያለው መሰዊያው የሚቀመጥበት እኮ ከጅምሩ ተንቀሳቃሽ ነው ያለም የለም። ሲንቀሳቀስም እንግዲህ ለንግስ ጊዜ አልታየም። አሁን ቁም ነገራችን ምንድነው? ታቦት ወጣ ስንል ነገሰ ስንል ወይ ደግሞ ለንግስ ጊዜ ይወጣል ታቦት ስንል መሰዊያውን ነው እያለን ያለ ነው። እና ያንን ታቦት መሰዊያውን ታቦት ብለን ስለምንጠራው ማለት ነው ስያሜው ስለሆነ። ጥያቄ እኮ ወደ እኔ መጣ እኮ ናት። አሁን ይሄ እኮ ነው። አሁን ይሄ እዚህ ጋር ያደረኩት መሰዊያ እና ቄሶቹ ተሸክሞት የሚወጡት ይለያዩ ሁለት ነገር ነው ወይ ያላችሁ? አይለያይም። ለምንድን ነው የሚለያየው? መሰዊያውና ቄሶቹ ይዘውት የሚወጡትና መሰዊያው ይለያያል ማለት ምን ማለት ነው? መሰዊያውን ይዘውት የሚወጡት እያልኩሽ መሰዊያውማ እኮ ይሄው እኮ አይወጣም እኮ ይሄው ከዚህ ነው ያለው እኮ መሰዊያ እዚህ ይሄ መሰዊያው የሚቀመጥበት መንበር ነው። ግን ዞሮ እያልኩሽ ያለሁት በቅዳሴ ሰዓት ካህኑ ቆሞ ስጋውና ደሙን የሚያሰናዳበት ስጋውን የሚፈትትበት እዚሁ መንበር ላይ ቆሞ ነው። ስለዚህ ከዚህ አንጻር ይሄ መሰዊያ ይባላል። ይሴ አሁን አገኘሽኝ። አይ ዶንት ኖ እንግዲህ እየተወራ ያለው ታቦት ስንል የትኛውን ነው? ጠረጴዛ የሚለውን ቀጥታ እንደራሳቸው እየወሰዱት ነው። የተቸገረችው ያው እንትን መስሏት ነው፣ ራሳቸው እየወሰዱት ነው። ትልቁ ዞሮ ያው ትልቁ እንትን የሚወጣ ነገር አይደለም። ታብሌት ወይም ቅድም ያለው ያ ደግሞ 4 ማዕዘን ነው እና ያ ደግሞ ክርስቶስ የማዕዘን ራስ ድንጋይ እንደሆነ ማለት ነው። ያንን ነው የቤተ ክርስቲያን ራስ ክርስቶስ ስለሆነ የማዕዘኑ ራስ ኢየሱስ ክርስቶስ እንደሆነ ነው እንጂ ሌላ እንትን የሚል የለም። ያ ነው የሚወጣው እንጂ ምንም እንትን ከእንትንም ስትጠቅስ ነበርና ከፍትሐ ነገሥት ምናልባት ምንም እንትን የማይል ነገር ስለሆነ ናት ያው ያለው ነገር የተመለሰለት አሁን ይመስለኛል። ቅድም ስትጠቅስ የመሰለኝ እንደውም በቅንፍ ለምሳሌ መሰዊያ ይልና በቅንፍ መንበር ይላል። ያ ማለት ግን ራሱ መሰዊያው ራሱ መንበር ተብሎ ይጠራል ነው። በምን ትርጉም? በቃ ታቦት የሚለውን ትርጉም ማየት ነው። ሄዶ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ገጹን አሁን አላስታውሰውም። እንግዲህ እዛ ሄዳችሁ እንትን ማለት ነው ማየት ነው። ታቦትን ማለት ነው እንግዲህ መርከብ ምናምን የሚል ትርጉም ይሰጠውና ከዚህ በኋላ ምስዋ መንበር የሚል ትርጉም ይሰጠዋል። ስለዚህ ምንም ችግር የለውም። በቅንፍ መንበር ተብሎ ሊቀመጥ ይችላል። ግን ደግሞ ይሄ የዚህ ትልቁ ደግሞ እዚህ ውስጥ መቅደስ ውስጥ የምታየው አገልግሎቱ ምንድን ነው የሚወጣው ምንድን ነው ብሎ መጠየቅ ደግሞ ይሄ የብልህ ሰው እንትን ነው። ስለዚህ ቀሳውስቱ በአጭሩ ይዘውት የሚወጡት የጌታን ጠረጴዛ ነው። የጌታ ጠረጴዛ ሲባል ግዴታ ነሰሰር ላይ 4 እግር ያለው መሆን የለበትም። በነገራችን ላይ የጌታ ጠረጴዛ ሲባል ምን ማለት ነው? የጌታ ስጋና ደም የሚፈተትበት ያንን ምን እንላለን? የጌታ ጠረጴዛ። ለምሳሌ የቅዱሳን አጽም ላይ እንደ መሰዊያ አድርገው ይጠቀሙታል። ለምሳሌ ማለት ነው አይደለ? እንደገና ደግሞ የዮሐንስ ወንጌል ላይ ኢቭን እንደ መሰዊያ ተደርጎ ሊጠቀም ይችላል። እንግዲህ መሰዊያው በሌለበት ወይ ደግሞ እንደዚህ አይነት አካባቢ እንትን በማይኖርበት ጊዜ እሱን ሌላ ጊዜ እንመጣበታለን። ዞሮ ምንድነው ያንን የጌታ ጠረጴዛ እንለዋለን ወይ ደግሞ የጌታ ማዕድ እንለዋለን ማለት ነው። ለምሳሌ መጽሐፍ ቅዱስ ላንብልሽ። ቆይ እሺ። ያው ሰላም ሳላችሁ ግን ኤሲ ምናምን ሁላችሁም እንዴት ናችሁ? አሁን ቅድም የተባለው ነገር አሁን ለሱ ራሱ መልስ መስጠት ከኤስድሮስ ጋር እያወራ የነበረ ልጅ ነበረ። ማንም መንካት ይችላል። ይሄ በአባቶች ራሱ ተጽፎ የሚገኝ ነው። ኦኬ 892 ያ ኪዳነ ወልድ ክፍሌ። እሺ ትንቢተ እሺ ሚልኪያስ እሺ እንዲህ ይላል። ለምሳሌ ትንቢተ ሚልኪያስ አለው አይደለ? እንደ ቅድሞ አልተቋረጥኩም። አለ። አይ በቃ እኔ ጥያቄን አንተ ብዬ ለምሳሌ ትንቢተ ሚልኪያስ ስላልተግባባን ነው። ግን ቀጥል። እኔ የተረዳችሁኝ አልመሰለኝም። ምን ጥያቄ
እና ተመልሶልን እስቲ ችግር የለውም። ኢስ ኦኬ የገባ ነው ለመመለስ እስከሆነ ድረስ አሁን ጥያቄሽን እስቲ ክሊር አድርገሽ አቅርቢ። ኢስ ኦኬ ችግር የለውም። አሁን ይሄው ትልቁ ላይ ሆነሻል። እንግዲህ አሁን ከዚህ ከሚታየው አንጻርም ሊሆን ይችላል መጠየቅ ተቆርጧል። ይሄ ሙሉ ለሙሉ መግባት አልቻለም። የፈለኩትን ግን ትንሽ ችግር የለውም። እኔ ኦኬ እኔ ከሰማሁት ቪዲዮ ራሱ መምህሩ ካስተማሩት ታቦቱና ጠረጴዛው ለይተው ነው ያስተማሩት፣ እኛ መምህር ማለት ነው። ስለዚህ እኛ ያለን ታቦት ነው እንጂ ጠረጴዛ የለንም ነው። እኔ ደግሞ ይሄው ጠረጴዛና አላችሁ ነው እያልኩ ያለው። ጠረጴዛና ታቦቱ አንድ ነው። አንድ ነው ካላችሁኝ ኦኬ፣ አንድ ታቦት ከሆነ ያላችሁ ታቦቱ ይወጣል ትንሽዬ ታብሌት ነገር ተሸክሞት ይወጣል። የጌታ እራት የሚፈተተው እሱ ላይ ነው ወይስ እዚህ ማየው እዚህ መንበሩ ላይ ነው? ጥያቄ እሱ ነው። አንድ ከሆነ ማለት ነው አንድ ነው ከተባለ፣ ወይም ሁለት ነገር ከሆነ ደግሞ አይ የተለያየ ነገር ነው ብላችሁ መልሱልኝ እናቲ። ይሄ እዚህ ጋር ምስሉ ላይ እንደምታዩት እዚሁ ላይ ይቀመጣል ነው ያሉት ማለት ነው። ምስሉ ላይ የሚወጣውን ታቦት አይደል? እሺ አንዴ ላብራራልሽ። እሺ ባጭሩ ለምሳሌ አሁን እዚህ ጋር የምታየውን ለምሳሌ መንበር እንለዋለን። ይሄ እንዳለ ጠቅላላ እዚህ ጋር የምታየው መንበር እንለዋለን። የዚህ መንበር ዓላማው ምንድን ነው? መሰዊያ አይባልም። ይሄ መንበር እንጂ መሰዊያ አይደለም። አሁን መሰዊያ አሁን ለምሳሌ ሊትራሊ መሰዊያ የምንለው እኛ ምን ነው? ለምሳሌ ምስዋውን ማለት ነው፣ ወይ ደግሞ ታቦቱን ነው። የጌታ ስጋና ደም እሱ ላይ ነው የሚፈተተው። ግን ልንገርሽ ቆይ፣ ለምሳሌ ታቦት በእግዚአብሔር ስም ከተቀረጸ በኋላ በሊቀ ጳጳሱ ይባረካል፣ ጸሎት ይደረግበታል። ከዛ በኋላ ወደ ቤተ መቅደስ ይገባና በዚህ በምታዩ መንበር ላይ ይሰየማል፣ ይቀመጣል። ኦኬ። ከዛ በኋላ የት ነው የሚቀመጠው? እዚህ መንበር ላይ ነው የሚቀመጠው ማለት ነው። ኦኬ። ቤተክርስቲያን ከተሰራ በኋላ ታቦቱ ሲገባ መንበሩ ላይ ምን ይላል? ይሰየማል ማለት ነው። ከዛን ህብስቱና ወይኑ የት ነው የሚቀመጠው? እዛ የተቀመጠበት ታቦቱ ላይ ይሆናል። የሚፈተተው ስጋውንና ደሙን የምናቀርብበት ምን ይሆናል ማለት ነው? መሰዊያ ይሆናል። እሱን ምኑ ላይ ነው የሚፈተተው? መምህራችን ስጋና ደሙ መሰዊያው ላይ ወይ ደግሞ ታቦቱ ላይ እዚህ ጋር ማየውል ጋር ማለት እዚህ አታዩ። ምናልባት አሁን በከርሱ ውስጥ ሆኖ ከሆነ አሁን ይሄ እኔ የሚታየኝ የሆነ የኤአይም ጄኔሬትድ የሆነ ነገር ነው የሚመስለኝ። አሁን እንደዚህ አይነት ነገር አሁን አይቀመጥም መንበሩ ላይ ለምሳሌ ማለት ነው። በእኛ አሁን ወይ አይኔ ይሆናል ወይ አላቅም። የእኛም ቤተክርስቲያን ሰርች ብታደርጊ ለምሳሌ ከላዩ ላይ ይቀመጣል ማለት ነው። በጣም ቀጭን ስለሆነ ላይታይሽ ይችላል። ወይ ደግሞ ትንሽዬ ከመንበሩ ከፍ ብሎ ለብሶ ልታዩ ትችያለሽ። ምንም እሱ ችግር የለውም። ዞሮ ዞሮ ግን ከመንበሩ ላይ ይቀመጣል፣ ይሰየማል ይባላል። ምኑ ጽላቱ ወይም ደግሞ አንድ ጽላት አክቹሊ ከአንድ በላይ ሲሆኑ ጽሌ ነው የሚባለው፣ አንዱ ታብሌት የሚባለው ወይ ደግሞ የጌታ ጠረጴዛ የሚባለው። ስለዚህ ህብስትና ወይኑ የሚሰናደው ምኑ ላይ ነው? እዛ የጌታ ጠረጴዛ የምንለው ወይ ደግሞ ታቦቱ ላይ። ታቦቱ የት ነው የተቀመጠው? መንበሩ ላይ። መንበሩ ይንቀሳቀሳል ወይ? አይንቀሳቀስም። እና ምን ሆኖ የሚንቀሳቀሰው? የጌታ ስጋና ደም የተፈተተበት ያ መሰዊያ ወይ ደግሞ መንበሩ ምንድን ነው? ወይ ደግሞ ታቦቱ። እሺ መንበሩ ምን የሚሰየምበት ይባላል? የሚሰየምበት አይ ነው የጌታ ጠረጴዛ ለምሳሌ የሚባለው ምኑ ነው? የጌታ ስጋና ደም የሚፈተትበት ማለት ነው። አሁን እዚህ ጋር ይኸውልሽ የሚያሳይሽ አሁን ለምሳሌ ትልቁ ላይ አድርገው አሊፍን ትልቁ ላይ አድርጉት። እምቢ ያለን ጌታ ለኔ ምንድነው ጌታ ዛሬ? ቆይ እስኪ እሺ ሞዴሬተር ያላችሁ አይ ትንሽ ዙም ነገር መሆን ይችላል። ቀረብ አድርገው ወደዚህ ዙም ፒሲው ላይ ዙም ማድረግ አትችልም። ጎግል ላይ ስለሆነ ኦኬ። ወይ ደግሞ በጣት ተጠቅሟል ከመስቀሉ አናት ላይ ማለት ነው። ከመስቀሉ አናት ላይ ምኑ ይቀመጣል ማለት ነው? ታቦቱ፣ መሰዊያው፣ ቅዱስ ጠረጴዛ የምንለው ወይ ደግሞ አየሽው አሁን ጣቱን ያደረገበት ጋር አሁን ይሄ መንበር ዓላማው ምንድን ነው? አንደኛ ለታቦታቱ ወይ ደግሞ ለጽላቶቹ ማህፀን ነው፣ ማስቀመጫ ነው፣ የእመቤታችን ምሳሌ ነው። ኦኬ እዚህ ያድራሉ። ሁለተኛ ነገር ደግሞ
ራሱ የጌታ መሰዊያ የጌታ ጠረጴዛ የተባለው ታቦቱ የት ነው የሚሰየመው ወይ ደግሞ የት ነው የሚቀመጠው? አሁን አየር ላይ አንይዘውም አይደለ? ለምሳሌ በቅዳሴ ሰዓት ላይ አየር ላይ አንይዘውም። አሁን ቅድም መምህራችን እያሉ ያሉት እንግዲህ ያሰማሽ ምንድነው ወደ ሮማን ካቶሊክ ስትሄጂ ለምሳሌ ረጅም ጠረጴዛ አላቸው። እሱ ጠረጴዛ ላይ ነው የሚያስቀምጡት አይደለ? ስለዚህ የእኛን ደግሞ የጌታ መሰዊያ ወይም ደግሞ ታቦት የምንለውን የምናስቀምጠው እዚህ የምታዩ እዚህ ፊት ለፊት ላይ የምታዩ መንበር ውስጥ ነው የምናደርገው ማለት ነው። ይሄ ለታቦቱ ማስቀመጫ የተሰራ ነው። ኦኬ። ስለዚህ መንበሩና ታቦቱ ይለያያል ነው ምትለኛለሁ። አሁን ባወራንበት ኮንቴክስት አሁን በቃላት ትርጉም ግን ከሆነ ኢንተርቼንጀብሊ ቃላቱን ለምሳሌ ለታቦት መንበር ተብሎ ሊሰጠው ይችላል ነው። ኦኬ አይ ዶንት ኖ አሁን ገባሽ? ታቦቱ መንበር ይባላል ባጭሩ። ሀና ታቦቱ መንበር ይባላል። ታቦቱ መንበር ይባላል። ቃሉን አሁን ቃሉን ልጥራው ካል ከፈቱ አንዴ እንትኑ ምስሉን ክፈቱት። ሀና አንድ ጊዜ ስለምቸኩል ለምን እንደፈለጋችሁ ቶሎ እሷን መልሼ እኔ ልውጣና የሚያስፈልገውን በፎቶግራፍ ደግፌ አስደግፌ ምናምን ይሄኛ ዘንድ ያለውን አሳያለሁ። ከተለው ይንገርሽ እሱንም እንግዲህ እሺ ጆሲ እስኪ ንገረኝ፣ ታቦቱና የጌታ ጠረጴዛ አንድ ነው ወይስ ይለያያል በእናንተ? ጆሲ ሙሉኝ ስልክ ገብቶብኝ በደንብ ሳልሰማቸው አንዴ ድገሙልኝ። ታቦትና የጌታ ጠረጴዛ ይለያያል ወይስ አንድ ነው በእናንተ በካቶሊካውያን? አንድ ነው። እንዳውም በካቶሊክ ቤተክርስቲያን ያው በስያሜ ታቦት ብሎ መጥራቱን ኢትዮጵያ ውስጥ ያለነው ካቶሊኮች ብቻ ነው የምንጠቀመው። ግን በእኛ እንዳውም ዶግማቲክሊ ዲፋይን የተደረገ ነው። የሁለተኛው ኒቂያ ጉባኤ አልታር ቦርዱን ከመንበሩ ላይ ማድረግ የቅዱሳን አጽም ውስጥ ማድረግ እና ለሱ ክብር አለመስጠትን አውግዟል ሁለተኛው ኒቂያ ጉባኤ እና በጥንታዊ የሆነው እንዳውም ከመንበሩ ላይ የሚቀመጥና የሚነጠለው በኢትዮጵያ በልምድ ታቦት ብለን የምንጠራው ጥንታዊ የሆነው በክርስትና ታሪክ አርኪኦሎጂካሊ የተገኘው እንዳውም በሮም ውስጥ ነው፣ በላቲኑ ዓለም ማለት ነው። እና በእኛ በላቲኑ ዓለም አልታር ቦርድ ይባላል። በእኛ ሀገር ምንድነው ጽላት ወይ ታቦት ተብሎ በልምድ የሚጠራው ማለት ነው። እና አልታር ቦርድ ወይም አልታር ስቶን ተብሎ የሚጠራው አለ። አንዳንድ ቦታ አልታሩን ራሱ ሙሉ በሙሉ በወጥነት በሱ ቅርጽ መስራት አለ። አንዳንድ ቦታ ግን ምንድነው መሰዊያው ላይ እሷን የምትገጠም ክፍል አድርጎ መስራት አለ። በኢትዮጵያ እሱን ይዞ ተሸክሞ መውጣት አለ። በኢትዮጵያ ብቻ ሳይሆን በቢዛንታይን ካቶሊኮችና አልፎ አልፎ እጅግ በጣም አልፎ አልፎ በላቲን ካቶሊኮችም እንደዛ ሲደረግ ሊታይ ይችላል። ስለዚህ ሁለቱን ለይቶ የመስራት ትውፊት ያለባቸው ቦታዎች አሉ። ሁለቱን አንድና ወጥ አድርጎ ተመሳሳይ አድርጎ መስራት አለ። አንደኛውን ሌላኛው ላይ መግጠም አለ። ኢትዮጵያ ውስጥ እንዳለው አንዳንድ ቢዛንታይን ካቶሊኮች ጋር ላይ እንዳለው መንበሩ ላይ ያንን በማስቀመጥ ልክ ኢትዮጵያ ኦርቶዶክስ ተዋሕዶ እንደምታደርገው የሚደረግበት አለ። ቤዚክሊ አፖስቶሊክ ቸርች ሆኖ እሱ የሌለው የለም። የላቲኑን ትራዲሽን እንደሚከተል ደግሞ ከኛ ስለሆነ የወጣችሁት ያላችሁ አልታርና አልታር ስቶንም የሉተራንም ይሄ ነው። ኦኬ። ስለዚህ ታቦትና አልታሩ የጌታ መሰዊያ አንድ ነው የምትለኛለህ? ኦኬ እሺ። ምንድነው ስልቻ ቀልቀሎ ስልቻ ከፈለጋችሁ አሁን ስለምቸኩል ነው በፎቶግራፍ የላቲኑን ራይት የግዕዙን ራይት እያንዳንዱን በደንብ ማሳየት ይችላል። ኋላ አሁን ስለማልችል ቅድም አሳይተናል። የላቲኑን ራይትም አሳይተናታል። ቅድም ሀኒቾ እንትን ነው ግር ያላት ነገር ምን መሰለሽ ሀኒዬ፣ አሁን ቅድም የኛን አንዴ አሌፍ ክፈተው አንዴ። አሁን ቅድም ፎቶግራፍ ላይ ያየሁትን ከሆነ ለምሳሌ ጎንደር ላይ አርባባ ቤተክርስቲያን ያለን ኤግዛክትሊ እንደዚህ ነው። ድባጤ ጉሙዝ ላይ ያለን እንደዚህ ነው። እኔ ባለሁበት ሀገረ ስብከት ራሱ ታወጣላችሁ እንደኛ ለበዓል ለጥምቀት ለበዓል ታወጣላችሁ። ግዝራይቶች ስለሆናል ላቲኖቹና ቢዛንታይን ካቶሊኮቹ ራሱ ተሸክሞ የመዞር ልማድ አላቸው። ላይክ ኢትዮጵያ ውስጥ ብቻ ያለ ነገር አይደለም። ኤግዛክትሊ። አይ ጥሩ። አሁን ይኸው እዚህ ጋር ያለው ይኸው እንትኑን ከስር ያለውን ይሄ ከላይ ያለውን ድባ እንትኑን ሳይሆን ከስር ያለው ይሄ መስቀል ያለበት ሀኒ እሱ ኮፕቲኮች ሁለቱም ይሄ ከላይም ከታችም ልክ እንደዚህ የተገጠማላቸው
ይሄኛው ከስር ብቻ ያለውም ደግሞ አንዳንዴ ሊኖራቸው ይችላል። ሁለቱንም ይጠቀማሉ ማለት ነው። ያ ቅድም ናቲ እንዳለሽ የጽላት ወይም የታቦቱ ማስቀመጫ ነው። ቅድም አሁን ጆሲም እንዳለሽ ከኮፕቲክም ቸርች ከዲክሽነሪው አምጥተን እንዳሳየንሽ ደሆል ምን ይባላል? አልታር ወይም በአማርኛ መሰዊያ ይባላል ማለት ነው። አይሰማም? ያንተ ነው ጆሲ የጆሲ ነው። ዘን ደግሞ እኛ ደግሞ መሰዊያን ምን ብለን ነው የምንጠራው? በግዕዙ ትራዲሽን ታቦት ብለን ነው የምንጠራው ማለት ነው። ስለዚህ ቅድም ናቱ ሁሉንም ታቦት ነው እያለ ሲልሽ የነበረው ለአንደርስታንዲንግ እንዲመች እኛ መሰዊያን አልታርን ታቦት ብለን ስለምንጠራው ነው እንጂ ጽላቷን ኤግዛክት ታቦት ተብላ ልትጠራ ትችላለች። ቅድም አሁን ጆሲ እንዳለሽ ማለት ነው። የሌሎቹ አብያተ ክርስቲያናት አልታሩን ከሆነ መሰዊያ ታቦት የምትሉት ሊሆን አይችልም። መሰዊያ እኮ አልታሩ ይሄ ነው አይደለ? ትልቁ የኔ ጥያቄ ደግሞ ሁለት የሆነብኝ ተቸገርኩኝ። አልታሩና ታቦቱ ይለያያል። ታቦት የሚሸከሙት ቄሶቹ አልታር እኮ ሀኒቾ ላቲን ወርድ ስለሆነ አልታር ይሄ ቅዱስ ጠረጴዛ ማለት እኮ ነው። ይሄ ታቦት ነው ብለን በግዕዝ መሰዊያ ማለት አይደል እንዴ ሀና? ምን ማለት ነው አልታር ማለት? አልታር ማለት መሰዊያ ምንድን ነው ያልሽው? አልታሩን ከሆነ አልገባኝም። አልታሩ በአማርኛ መሰዊያ ማለት ነው። መሰዊያውን እኛ ታቦት ብለን እንጠራዋለን። በምን ትርጉም? በግዕዙ ትርጉም። እንግዲህ ግዕዝ አንድ ትርጉም ስለሌለው ብዙ ትርጉሞች አሉ። ለምሳሌ ታቦት ማለት ባይዘዌ መርከብም ማለት ነው፣ መሰዊያም ማለት ነው፣ ማደሪያም ማለት ነው። ስለዚህ መሰዊያውን ታቦት ብለን እንጠራዋለን ነው። ምኑን? አልታሩን። እሺ፣ ወይም ደግሞ እንደውም መሰዊያውን ወደ ጎን ላድርገውና አንድ አይነት ትርጉም ስለሆነ ከአልታር ጋር ማለት ነው። ለምሳሌ እኛ ታቦት የምንለው አልታሩን ነው። አሁን ገባሽ? በቃ አልታሩን ለምሳሌ ታቦት እንለዋለን። አይ ቲንክ ትንሽ ጆሲ እንዳለኝ ከሆነ ልዩነት የላቸውም ነው። ገባሻ? ደሆል ሆሊስቲክሊ ይሄ አሁን የምታየው መንበሩም ታቦት ተብሎ ሊጠራ ይችላል። ምክንያቱም እኛ መሰዊያን አልታርን ታቦት ብለን ስለምንጠራው ነው። ማስቀመጫው ቢሆን ግን ደግሞ ላንቺ አሁን ለአንደርስታንዲንግሽ እንዲጠቅምሽ አሁን ውስጡ ላይ የተቀመጠበት ጽላት ወይም ታቦት ተብሎ ሊጠራም ይችላል። ደሆል አልታር ብለው ቅድም የኮፕቲኮቹንም እንዳመጣንልሽ አልታር ተብሎ ግን አልታር ቦርድ ወይም ጽላት ተብሎ ደግሞ ለአይቶም እንደተቀመጠው ሁሉንም ደግሞ ሆሊስቲክሊ አልታር ተብሎ በአማርኛና በግዕዝ ሲሆን ደግሞ ታቦት ተብሎ ሊጠራ ይችላል ነው እንጂ አሁን ካህናቱ ለበዓል ይዘው ይሄን መንበሩን ይዘው ይወጣሉ እያልን አይደለም። መንበሩ ግን መሰዊያም ወይም ታቦትም ተብሎ ሊጠራ ይችላል ማለት ነው። ካህናቱ እኮ ይዘው የሚወጣው ሰሌዳው ነው አይደለ? ትንሽዬዋ ጽላቷ አይደል? ካህናቱ ይዘው የሚወጡት ታቦት ናት፣ እሷም ታቦት ናት። ይሄም ደግሞ ሲስተማቲክሊ አልታር ሁሉንም እኛ አልታር ሳይነጣጠል ታቦት ብለን ነው የምንጠራው። መሰዊያ በእኛ በግዕዝ ትራዲሽን ታቦት ተብሎ ነው የሚጠራው ነው ካገኘሽን። ኦኬ። ስለዚህ እኛ መምህር ያስተማሩት ተሳስተዋል ነው ስንጨርሰው አይደል? አው ደምራት ላይ ያስተማሩ በሚገባ ተሳስተዋል። አንደኛ ከትራዲሽኑ ወጥተዋል። መሰዊያው ጠረጴዛ ተብሎ ተጠርቷል፣ መሰዊያ ተብሎ ተጠርቷል፣ ታቦት ተብሎ ተጠርቷል፣ ጽላት ተብሎ ተጠርቷል። ይሄን ሁሉ ነገር የለንም ካሉ ኦብቪየስሊ ቅድም እኮ ከቤተ ክርስቲያን ኦፊሻሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት ስርዓት አምልኮና የውጭ ግንኙነት መጽሐፍ ኦፊሻሊ መጽሐፍ እኮ ነው የቤተ ክርስቲያን ማለት ነው። ሲኖዶስ ነው ያሳተመው። ስለዚህ ከዛ ውጪ ትምህርት ነው ያስተማሩት። የተሳሳተም ትምህርት ስላስተማሩ ነው እኛ እንትን ያለው የተቃወምናቸው ማለት ነው። ኦኬ በቃ መምህሩ ከተሳሳቱ ሶላ ተረድተሻል? ግልጽ ከሆነላት ወደ ሶላ ሄዱ። ግልጽ ሆኖልሻል? በቃ መምህሩ ተሳስቷል። እናንተ አስተምረው አንድ ነው፣ ታቦቱም መሰዊያም አንድ ነው ነው የምትሉት። ያቺ ታብሌት እንትና ጽላቷ ቄሶች ይዟት የሚወጡት ያው መሰዊያው ላይ ነው የሚደረገው። አንዳንዶቹ አይንቀሳቀስም፣ የኛ የኢትዮጵያ ግን ስለሚንቀሳቀስ ነው አይደለ? የመጨረሻው ታስቻለ ወይስ ኢስትሮስ ነን? እንደዛ ነው ያልከኝ? ኤግዛክት ሐሳብሽ ግን ያን ደሆል አልታር ወይም ደግሞ ላንቺ እንዲልሽ መሰዊያ እንለዋለን።
በእኛ በግዕዙ ግን ታቦት ነው ተብሎ የሚጠራው ነው። መሰዊያ ወይም አልታር ማለት ልምዱ የለንም። ሆሊስቲክሊ ታቦት ተብሎ ነው የሚጠራው which means መሰዊያ እየተባለ ነው። ግን ጽላቱንም ደግሞ በትክክል ደግሞ አመልክቶ ታቦት ተብሎ ሊጠራ ይችላል። እሺ ብራዘር እኔ ልጠይቅ አንድ ጥያቄ ኢስድሮስ በውስጥ ተጻፈላት እስቲ በደንብ እያነበበችው ቀስ ብሎ ከገባች እንደዛ ይሻላል። እየሰማችሁኝ ነው? አዎ ቀጥል፣ ይሰማል፣ ቀጥል። የኔ ጥያቄ አሁን እሺ አሁን ስለ ጽላቱም ስለ ጠረጴዛውም ስለ ሁሉም ነገር አብራርታችኋል። እኔ የምጠይቀው ልክ አሁን እናንተ የምትሉት ቄሶች ይዘውት የሚወጡት ታቦት ምን አይነት እናንተ እንደምትሉት አይነት ሴንስ አይደለም ያለው የነበረው አሁን እናንተ ስትሉት ነው። እኔ ጥያቄ ምንድነው አንድ ጊዜ አሁን የሙሴ ጽላት ያሪኮን ይዘውት በሚዞሩ ጊዜ ያሪኮን ሲያፈርስ ታላላቅ ተአምራቶችን ያደርግ ነበር ይሄ ታቦት የሙሴ ጽላት ማለት ነው። እሱ ታቦትም አንደኛ ጥያቄ ያለኝ ኢትዮጵያ ውስጥ አለ ይባላል ለምን እንደሆነ ምክንያቱም ለእስራኤላውያን ነው እግዚአብሔር የሰጠው ለኢትዮጵያውያን አይደለም አህዛብ ነን እኛ ብዬ ስለማመን ማለት ነው። አንድ ጥያቄ ይሄ ነው። ግን የመጀመሪያ ጥያቄ እውነት እንደ ሙሴ ጽላት እነዚህ ታቦቶች ኃይል አላቸው ወይ? ምክንያቱም አንዳንድ ቦታ አልንቀሳቀስም ማለት ይላሉ እና እዚህ ቦታ ላይ ቦታ ይወስዳሉ ምናምን ነገር እንደዛ የተለመደ ነው በአገራችን ውስጥ በየክልሉ እንደዚህ አይነት ነገር ይከሰታል። ቄሶቹ ይዘውት ሲዞሩ ሲሄዱ ለንግስም ለተለያየ ነገር አልንቀሳቀስም ማለት ይላሉ። እውነት እንደዛ አይነት ኃይል አለው አልንቀሳቀስም ይላል እንደ ሙሴ ጽላት እንደዛ አይነት ኃይል አለው ወይ? የመጀመሪያ ጥያቄ እሱ ነው። ይሄ ጠረጴዛ ነው እናንተ ያላችሁ ያላችሁት የጌታ እራት እንትን የሚደረግበት ጠረጴዛ ነው የምትሉት። እውነት አሁን ግን ኢትዮጵያ ላይ እንግዲህ እኛ ኢትዮጵያዊ ነን ከልጅነታችን ጀምሮ ስለ ታቦት የሚነገረውን ነገር እናውቃለን። ናቲሻይ ካላስቸገርኩ ማለት ነው የተለየ ሴንስ ነው ተሳስታችኋል ስላለ በማስረጃ ያስደግፍና ትክክለኛውን ያሳየን። እኛ መሰሰት ማስረጃ አለው እና ትልቁ ላይ ሆነና እኛ እንደተሳሳትን አሳየን ቅድሚያ። ናቲሻይ ይቅርታሽ ስለከሰሰ ልክ አይደላችሁም ስላለን ነው። ትልቁ ላይ አድርጌዋና ምን ያሳያችሁ ነው? ትልቁ ላይ ማድረገው ምን ብለህ ነው? የተለየ ሴንስ ነው ያለው ተሳስታችኋል እያለ ስለነበረ እንደዛ ብሎ ስለጀመረ የተሳሳተው ነገር ያሳየን ብዬ ነው። የመጀመሪያ ቆይ አንዴ የመጀመሪያ እኛ እግዚአብሔር አምላክ ለእስራኤላውያን ታቦት ሰጥቷቸዋል። የታቦት ስርዓት የታቦት ኪዳን የገባላቸው ለእስራኤላውያን ነው ወይስ ለአህዛቦች ነው? ይሄንን መልስልኝ። ምኑን ነው የተለየ ሴንስ ነው ያልከው? ሶላ ወይ ስማኝ፣ አሁን ይሄንን ጥያቄ ብቻ መልስልኝ። ምኑን ነው የተለየ ሴንስ ያልከው? ምኑን ነው የተለየ ሴንስ ነው ያልከው? የሙሴ ጽላት አክሱም አለ ብላችሁ የምታምኑ ሰዎች ናችሁ እኮ። ሌብነት ነው ይሄ ራሱ። ይሄን ማመን ራሱ ሌብነት። በመጀመሪያ የሙሴ ጽላት አክሱም አለች የሚል ዶክትሪን ነው አይደለም? እስቲ ወንድማችን ዶክትሪን አስተማሪ እኮ ብሎት ነበር። አሁን አስተማሪ ቅድም የከፈትክላት ለሃና መጨረሻ ላይ ምን እንደዛ ሲሆን ቤተክርስቲያን በግልጽ እንደዛ ይሄን ካላመናችሁ አትደየናላችሁ ወይም አትድኑም እንደ መሰረታዊ ትምህርቱ ነው ያለበትን አምጣ እስኪ እንደዛ የተባለበት ሶላ እንትን አሉኝ መምህሩ ተሳስተዋል አሉ። በቃ ተሳስተዋል ካሉ እኔ ምን አደርጋቸዋለሁ? አሉባልታ እኮ ነው እያመጣ ያለው። ለምሳሌ አክሱም ቆይ እስኪ ዝም በል ወንድማችን ጠይቀህ አይደል እንዴ? የአክሱም ጽዮን ላይ ታቦተ ጽዮን እኔ ኢትዮጵያዊ ነኝ። እግዚአብሔር ለኢትዮጵያዊ የታቦት ቃል ኪዳን ገብቷል። ለእስራኤላውያን ነው የገባው። ይሄን መልስልኝ። እኛ የብሉይ ኪዳን ታቦት አለን እንላለን እንዴ? በመጀመሪያ እኮ ያልተባለ ፋላሲ ነው እየሰራ ያለው። የሙሴ ጽላት አክሱም ነው። ይሄው 174 ሰው አለ ኦርቶዶክስ እዚህ ውስጥ በሽ ነው እንግዲህ ሁሉም በልቡ ያውቃል። የሙሴ ጽላት አክሱም አለ ብላችሁ የምታምኑ የምታስተምሩ የምታስጎበኙ ሰዎች ናችሁ እኮ እናንተ እኮ ማለት ይቅርታና አሁን ያነሳው ከፈለክ አሁን ይሄ ጥላቻ ነገር ይመስላል። ስለ አዲስ ኪዳን ታቦት እየተወራ
እንደ የብሉይ ኪዳን ታቦት የት ነው ምናምን እሱ በቃ እንደፈለክ ምን በቃ እሱ ማንም አያስገድድህም። ደስ ያለህን ውሰድ። አሁን ወደ አዲስ አሁን ለምሳሌ ወደ አዲስ ኪዳን ታቦት ከመጣህ ደግሞ ለምሳሌ የብሉይ ኪዳን ታቦት የእንስሳ ደም የሚቀርብበት ኃይል አለው አይደለ? አይደለ? አዎ አለው። እሺ ከእንስሳ ደምና ከክርስቶስ ደም የቱ ይበልጣል? የክርስቶስ ደም። በቃ ስለዚህ ያ የብሉይ ኪዳኑ መሰዊያ ለምሳሌ መሰዊያ ተብሎ የተቀመጠው በተበርናክሉ መግቢያ ጋር ያለው ለምሳሌ ደም ሲነካው ቅዱስ እንደሚሆን ይሄኛውም ደግሞ የጌታችን ደም ስለሚፈተትበት የጌታችን ደም ስለሚቀርብበት የጌታችን ስጋ ስለሚፈተትበት ከዛ በላይ ኃይል የለውም ብሎ ራሱ ተነስቶ መምጣት ይሄ ራሱ እንደው ይቅርታ አድርግልኝና እንደው ትንሽ ከክርስቶስ መራቅ ይመስለኛል። አም ሶሪ የጌታን እራት ወይ ደግሞ ቁርባንን አንድ እዚህ ጋር ቅዱስ ቁርባን የጌታ አማናዊ ስጋና ደም ነው ብለህ ታምናለህ? አምናለሁ። እናንተ በምትሉት ሴንስ ሳይሆን ጌታ ጽዋውን አንስቶ ይህ አዲስ ኪዳን የሚፈሰው ደሜ ነው ያለው አምናለሁ። እሱ አምናለሁ ወይ አማናዊ ስጋና ደሙ ነው ብለህ ታምናለህ? ስትወስድ ለመታሰቢያ ነው ማደርገው ነኝ ለመታሰቢያ። በቃ እሱ ጋር ነው ትልቁ ልዩነታችን። አሁን እዚህ ሁላችንም ካንተ ውጪ ሐናንም ጨምሮ ሁላችንም አማናዊ የክርስቶስ ስጋና ደም ነው ብለን ነው የምናምነው። ማለት ለዛም ነው ኃይል ያለው የራሱ የክርስቶስ ስጋና ደም ነው ማለት ነው። ሌላ ምን አለው? እሺ አንድ ጥያቄ ልጠይቅ እዚህ ጋር። አሁን የመጀመሪያውን የጌታ እራት ኢየሱስ ክርስቶስ እንዲያዘጋጁ አንድ ሰውዬ ታገኛላችሁ አላቸው ኢየሱስ አይደል? አይደለም? ቀጥል፣ እየሰማሁ ነው። አንድ ሰውዬ ታገኛላችሁ እና እንደዚህ ብሎ ሄዳችሁ አግኙት፣ በቤት መምህሩ የመጨረሻውን የጌታ እራትን እዛ እንዲያዘጋጅ አዘዛቸው። ሄዱ፣ ሰውየውንም አገኙት አይደል? እሺ ቀጥል፣ እንትን በል ችግር የለም። ጥያቄን አስቀምጥ እንትን ብለህ ማለት ነው። እሺ ይኸውልህ እሱ የጌታ እራት እሱን ዳቦ እሱን ጽዋ አንስቶ የሰጣቸውን ማን ያዘጋጀው? ማን ያዘጋጀው አይደለም ጥያቄው። የጌታ ስጋ ነው ብለህ ታምናለህ ወይ ነው። ያ ህብስት የጌታ እውነተኛ ስጋ ነው አይደለም ነው። ስለ እኔ በጣም እንትን የሆነ እየተለጠጠ ሄደ። አሁን ማን ያዘጋጀው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ህብስት አንስቶ እንኩ ስጋዬ ነው ብሎ አመስግኖ ባርኮ ሰጣቸው አይደለ? ከዛ በኋላ ስጋዬ ብሎ ጠርቶታል። አንተ ጌታ እንደጠራው ትጠራዋለህ ወይ ነው። ይዘጋጃል። በሁለት ወር በሶስት ወር ይዘጋጃል። ሲዘጋጅ በቤተ ክርስቲያን እኔ የምወስደው ለመታሰቢያ አድርጉት ስላለ